ሰላም ውድ አርሰናላዊያን እንዴት ቆያችሁልን? በዛሬው ትጡ ክለባችን ይመለከቱ አዳዲስ አሁን መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ሁለቱ የእንግሊዝ ክለቦች አርሰናልና ማንቸስተር ዩናይትድ ተሰጥኦ ያለውን የቦስኒያ ተጫዋች ለማዞር እያሰቡ ካሉት ቡድኖች መካከል ቀዳሚ ናቸው ተባለ። የክረምት የዝውውር መስኮት ሊከፈት ቀናት ሲቀሩት የ18 ዓመቱ ኬሪም አላጅ ቤጎቪች ራሱን በትልቅ ትኩረት ማዕከል ውስጥ አስቀምጦታል። በሬድ ቡል ሳልዝበርግ ውጤታማ የሆነ የውሰት ጊዜን ያሳለፈው ተጫዋቹ ሐምሌ 1 ወደ ጀርመኑ ባየር ሌቨርኩሰን ይመለሳል። ሆኖም ከቡንደስሊጋው ቡድን ጋር የ5 ዓመት ውል ቢፈርምም የአውሮፓ ትላልቅ ቡድኖች ቀድሞውኑ እየተመለከቱት ነው ተብሏል። አላጅ ቤጎቪች በሁለቱም በኩል እንደ ተደራቢ አጥቂ ሆኖ መጫወት ይችላል። በኦስትሪያ ባሳየው የመጀመሪያው ዲዛይን ቆይታ በሁሉም ቡድኖች 13 ጎሎችን ሲያስቆጠር 4 አሲስት ማድረግ ችሏል። ለቦስኒያ ሄርዞጎቪች ዋናው ቡድን ጨዋታዎቹንም እያደረገ ነው። በአገር ውስጥ ያሉ የስካውት አይኖችንም እየሳበ ነው። የሴሪ ክለቦች ተጨባጭ ፍላጎት አስቷል። ኢንተር ሚላን፣ ናፖሊ፣ ሮማ አሁን ላይ ተጫዋቹን ለማስፈረም ይፈልጋሉ ተብሏል። የአላጅ ቤጎቪች አባት የቦስኒያው ሌጀንድ ሚራለን ቤጃፊች ሲሆን እንደ ወኪል ሆኖም እያገለገለው ነው ተብሏል። ምንጮች እንደሚያደርጉት ከፕሪሚየር ሊግ ውስጥ ከፍተኛ ፍላጎት እየታየ ሲሆን እስካሁን ድረስ አንድ አቀራረብም አልተካተተም። 6 የእንግሊዝ ፕሪሚየር ሊግ ክለቦች አሁን ላይ ለተጫዋቹ ፍላጎት አላቸው። አርሰናል፣ ሊድስ እና ማንቸስተር ዩናይትድ አሁን ላይ ተጫዋቹን በትኩረት እየተከታተሉት ነው ተብሏል። አርሰናሎች ቀደም ብለው ከተወካዮቹ ጋር ውይይት እንዳደረገም ተነግሯል። ሌቨርኩሰን በበኩላቸው ተጫዋቹን በሚቀጥለው ውድድር ዘመን ከቡድናቸው ጋር ለማቆየት አቅዷል። ነገር ግን የእሱ ፈጣን ጭማሪ የሚገመተው ዋጋ ከ35 ሚሊዮን ዩሮ በላይ መሆኑ ተጫዋቹን ምናልባትም በዚህ ክረምት ሊሸጡት ሊያስገድዳቸው ይችላል ተብሏል። ቲም ቶል ከአርሰናል የአትሌቲኮ ቢልባኦን የክንፍ ተጫዋች ኒኮ ዊሊያምስን በውጉት እየተከታተለ መሆኑን አረጋገጠ። ዊሊያምስ ከ2024 የክረምት ወቅት ጀምሮ በአርሰናል ራዳር ላይ ቆይቷል። ምንጮች አጥቂው ባለፈው ክረምት አዲስ የአትሌቲኮ ቢልባኦ ውል ቢፈራረም ከመድፈኞቹ ፍላጎት እንደማይጠፋም አረጋግጧል። በወቅቱ በአርሰናል ዊሊያምስን እንደ ቅድሚያ ፈራሚ አድርጎ ይመለከተው ነበር። ፊርማውን ለማየት ጠንክረው ይጥሩ ነበር። ሆኖም የካታሎኑ ቡድን ስምምነቱን ማጠናቀቅ አልቻለም። በመጨረሻም አጥቂው ከልጅነቱ ክለብ ጋር አዲስ የረጅም ጊዜ ውል ተፈራርሟል። ይህ ስምምነት ለ10 ዓመታት የሚቆይ ሲሆን ስለ ወደፊቱ ጊዜ ያለውን ግምት ያቆመ ይመስል ነበር። ነገር ግን በባስክ ውስጥ አስቸጋሪ ውድድር ዘመን ካሳለፋለ ቲም ቶክ ዊሊያምስ ወሳኝ በሆነ የክረምት ወቅት አማራጮችን እንደገና እየገመገመ ነው ሲል ይናገራል። ለተጫዋቹ ቅርብ የሆኑ ምንጮች ዊሊያምስ በፕሪሚየር ሊጉ ራሱን ለመፈተሽ ክፍት ነው ያሰበ ሲሆን ለአርሰናል ሌሎች ፍላጎት ላላቸው ክለቦች በተደጋጋሚ ጥሪ አስተላልፈዋል ተብሏል። ትክክለኛው ልክ ከተገኘ ዊሊያምስ በፕሪሚየር ሊጉ ራሱን ለመፈተሽ አሁን ላይ ክፍት ነው። የሱስ ተምጮት አሁን በስፔን የዓለም ዋንጫ ውስጥ ተካቷል። የቅርብ ጓደኞቹ ወዲያውኑ ትኩረቱ በዓለም አቀፍ ግዴታ ላይ ብቻ እንደሆነም አጥብቆ ይናገራሉ። ቲም ቶክ አርሰናል በግራ በኩል አጥቂዎችን ሲከታተል ነበር። ሁኔታውን በቅርበት መከታተሉንም አረጋት ችሏል። የሰሜን ለንደኑ ክለብ በዚህ ቦታ ላይ አማራጮችን በንቃት እያፈላለገ ሲሆን ዊሊያምስ በውስጥ በጣም ከሚደነቁት ስሞች አንዱ ነው ተብሏል። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የአርሰናል የቅጥር ስትራቴጂ የመሩ ሲሆን ምንጮች እንዲመሰረት በገበያ ላይ የሚገኙ ጥቂት አጥቂዎች ብቻ ናቸው የሚኬል አርቴታን ቡድን በእውነት ማሻሻል የሚችሉ ተብሏል። ቲም ቶክ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ሁሉም ስለ ዊሊያምስ ሁኔታ መረጃ እንደተሰጣቸውም አስረድቷል። ምክንያቱም ተወካዮች ለወደፊት ውሳኔ ከመወሰናቸው ፊት ገቢያውን መገምገማቸውን ቀጥለዋል። ሞርጋን ሮጀርስ ከክለባችን ጋር ስለሚያገናኘው የዝውውር ግምት ከዘ ሬስት ኢዝ ፉትቦል ጋር ሲነጋገር እንዲህ ሲል መልሷል። ለመጀመሪያ ጊዜ የተከሰተው ነገር የተለየ ነበር። ምን ያህል ትኩረት እንዳለኝ ስለማታውቁ ምቾት በማይሰጥ ሁኔታ ውስጥ ሆኛለሁ። እድሜ እየጨመረ ሲሄድና ልምድ እያገኘ ሲሄድ የዝውውር በሮች አካል እንደሆንክ ትገነዘባለህ። 95% የሚሆኑ የሚነገረው ነገር ጫጫታ ብቻ እንደሆነም ትገነዘባለህ። እርግጥ ነው የምትሰማው ሙሉ በሙሉ ይችላል ልትሉ አትችልም። እዚያ የሆነ ነገር እንዳለ ታውቃለህ፣ ግን በአዎንታዊ መንገድ መጠቀም አለብኝ ብሏል። በብቃት ላይ ለማተኮር በሜዳ ላይ መስራት ለመቀጠል እየሞከርኩ ነው ሲል ስለ ዝውውሩ ፍንጭ ሰጥቷል። የአርሰናል ኦስማን ዲዮማንዴን ለማስፈረም ፍላጎት አለው ተባለ። ከተከላካዩ ወኪሎች ጋር ግንኙነት ማድረጉም ተረጋግጧል። የስፖርቲንግ ሊዝቦን የመሃል ተከላካይ በአውሮፓ ውስጥ ካሉት እጅግ ተስፋ ሰጪ ወጣት ተከላካዮች አንዱ እንደሆነ ከብዙ ትላልቅ ክለቦች ፍላጎትን እንደሳበም ተዘግቧል። ተጫዋቹ በአንድ ለአንድ በሚደረጉ ፍልሚያ ጠንካራ ሲሆን እጅግ በጣም ጥሩ ፍጥነት ያለውና ከኋላ ሆኖ ሲጫወት ምቹ ነው። በአካል የበላይነት ያለው ሲሆን በ21 ዓመቱ ብቻ
በ21 ዓመት ትልቅ አቅም ያለው ተጫዋች መሆኑን አሳይቷል። አንዳንድ ተከላካዮችና ሚኬል አርቴታ ሁልጊዜም ወደፊት ስለሚያቅዱት የረጅም ጊዜ የወደፊት ዕጣ ፈንታ ጥያቄዎች ስላሉበት ዲዮማንዲ የዘመናዊውን የአርሰናል የመሃል ተከላካይ መገለጫ በትክክል ይስማማልም ተብሏል። አርሰናል የስምነት ማድረግ ይቻላል። ቀድሞውኑ በቡድን ውስጥ ሌላ ከፍተኛ ደረጃ ያለው ወጣት ተከላካይ ሊያካቱ ይችላል። በአርሰናል የተከላካይ ቦታ ላይ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ሪካርዶ ካላፊዮሪ፣ ጁሪያን ቲምበርና ፒየሮ ሂንካፔ አሁን ላይ ይገኛሉ። አርሰናል ከዓለም ዋንጫው በኋላ ቡካዮ ሳካን እንዲጠብቅ አሳሰቡ። የአርሰናል ሌጀንድ ክለቡ የሳካን የረጅም ጊዜ ጤና ከአጭር ጊዜ ወጣቶች በላይ ማድረግ እንዳለበት ያምናል። አርሰናል ከዓለም ዋንጫው በኋላ ቡካዮ ሳካን የት እንደሚያስተዳድሩት መመልከት አለብን። ምንም አደጋዎች የሉም፣ ምንም አቋራጭ መንገዶች የሉም ሲል ኢያን ራይት ይናገራል። ራይት የሳካ የጉዳት ችግር ሙሉ በሙሉ ካልተፈወሰ የክንፍ ተጫዋቹን ማጫወት እንደሌለባቸው አጽንኦት ሰጥቷል። ጉዳቱ አሁንም ትክክል ካልሆነ አይጫወትም። ሊያደርጉት የሚችሉት በጣም መጥፎ ነገር በጣም አስፈላጊ ስለሆነ በህመም እንዲጫወት መጠየቅ ነው። ስለዚህም ነው እሱን መጠበቅ ያለባቸው ብሏል። ስለሚቀጥሉ ጨዋታ ማሰብ ሲሆን ስለሚቀጥሉት 5 ዓመታት ማሰብ አለባቸው። ሳካ ተጫዋች ብቻ አይደለም፣ የዚህ አርሰናል ቡድን የልብ ምት ነው። በነሐሴ ወር በመስከረም ወር ጥቂት ጨዋታዎችን ማጣት በዓለም ላይ ካሉት ምርጥ የክንፍ ተጫዋቾች አንዱ ለቀጣዮቹ ዓመታት ከፍተኛ ደረጃ ላይ እንዲቆይ የሚያገዝ ከሆነ የሚከፈል ትንሽ ዋጋ ይሆናል። ስለዚህ ቡካዮ ሳካን ሊጠብቁት ይገባል ሲል ኢያን ራይት አስጠንቅቁ። የጣሊያኑ ክለብ ጁቬንቱስ ለጋብሪኤል ጄሱስ የመጀመሪያ ጥያቄ ለማቅረብ የተዘጋጁ ነው ተባለ። የአርሰናል አጥቂ በዚህ ክረምት አጥቂ ክፍሉን ለማጠናከር በሚፈልጉበት ጊዜ በጁቬንቱስ ዝርዝር ውስጥ ከተካተቱት በርካታ ስሞች ውስጥ አንዱ ነው ተብሏል። አርሰናል አሁን ላይ ለሽያጭ ክፍት እንደሆነም ተዘግቧል። መድፈኞቹ ቋሚ ዝውውርን ለማግኘት እስከ 20 ሚሊዮን ዩሮ ይጠይቃሉ። እስካሁን ምንም ይፋ ጥያቄ ወይም የላቀ ውይይት ግን አልተደረገም ተብሏል። ጁቬንቱስ አሁንም አማራጮቻቸውን እየገመገሙ ሲሆን ሌሎች አጥቂዎችን በሚከተሉት ያካታሉ። ራንዳል ኮሎሙአኒ፣ አሌክሳንደር ሶሎት አሁን ላይ ከጋብሪኤል ጄሱስ ባልተናነሰ በጁቬንቱስ ራዳር ላይ የሚገኙ ተጫዋቾች ናቸው ተብሏል። ጉዳቶች ተጽዕኖን ስለሚገድቡና አርሰናል ተጨማሪ የማጥቃት ማጠናከሮችን ስለሚያቅዱ ይህ ክረምት ለክለቡም ሆነ ለጋብሪኤል ጄሱስ ለመለያየት ትክክለኛው ጊዜ ነውም ተብሏል። ጋብሪኤል ጄሱስ ከማንቸስተር ሲቲ ከመጣ ጀምሮ በአርሰናል አስፈላጊ ሲሆን የአርሰናል ያስተሳሰብ በመቀየርና ክለብ ወደ እንግሊዝ እግር ኳስ አናት እንዲመለስ አስተዋጽኦም አድርጓል። ነገር ግን የጄሱስ ተደጋጋሚ ጉዳት አርሰናሎች ከተጫዋቹ የሚፈልጉትን ትክክለኛ ግልጋሎት እንዳያገኙም አድርጓል። ስለሆነም ጄሱስ ራሱም ከአርሰናል ለመለየት አሁን ላይ ፍላጎት አለው ተብሏል። ተጫዋቹ ከጁቬንቱስ በተጨማሪ በኤቨርተን በአትሌቲኮ ማድሪድም እጅጉን ይፈለጋል። ጃልማሬክ ዲያል ስለ ቡድን አጋሩ ቪክተር ጊዮከሬስ ተጠይቆ እንዲህ ሲል ይመልሳል። ከእርሱ ጋር ብትጋጠሙ 3 እጥፍ ጠንካራ፣ እሱ እጅግ በጣም ጠንካራን በፕሪሚየር ሊግ ውስጥ ከብዙ አጥቂዎች ጋር በተቃራኒ ተጫውቻለሁ፣ ግን ምናልባት እስካሁን ከተጫወቷቸው ጠንካራ ተጫዋቾች አንዱ ሊሆን ይችላል። ሰዎች ስለሱ የሚናገሩት ፍጹም ተቃራኒ ነው። ጊዮከሬስ የተለየ ሰው ነው ሲል ስለ ሀገሩ ልጅ ተናግረዋል። የቀድሞ ክለባችን ተጫዋች ቴሪ ዳንኤል ሆነሪ ስለ አርሰናል የዋንጫ ክብረ በዓል እንዲህ ሲል ይናገራል። እኔ የማውቀው በዓለም ዙሪያ ብዙ አርሰናል ደጋፊዎች አሉን። ከአርሰናል ጋር ሲያሸንፉ ደግሞ በተለየ መንገድ ማክበር አለባቸው። ልዩ ክለብ ነው። ጎዳናዎቹ መልስ ሰጥቷል። እውነቱን ለመናገር ለ2 ዓመታት ስንጠብቅ የቆየ ነው አንድ ዋንጫ ብቻ ነበር። ነገር ግን ፍቅርና ሰዎችን በለንደንና በዓለም ዙሪያ እንዴት እንዳከበሩ ሲመለከቱ የአርሰናል እግር ኳስ ክለብ ተጽዕኖን ይገነዘባሉ። ያውብ ነበር፣ እየጠበቅነው ነበር። አርሰናል በማህበረሰብ ውስጥ ያለውን ተጽዕኖ አቅልላችሁ አትመልከቱ። ልዩ ክለብና ሁልጊዜም ልዩ ይሆናል ሲል ተናግሯል። ሄነሪ ስለ አርሰናል ጠይቆ እንዲህ ሲል ይቀጥላል። በአመቱ መጀመሪያ ሊጉን እንደምናሸንፍ ተናግሬ ነበር። እናም ማሸነፍ እንዳለበት ስናገር አልተንተባተብኩም ነበር። ከዚህ በፊት የሆነ ነገር የጎደለ ነበር ይመስል፣ በዚህ ዓመት ግን እሱን እውን አድርገነዋል ብለዋል። በትክክለኛ መንገድ ኢንቨስት ማድረግና በመጨረሻም ከቡድኑ ጋር ስኬታማ መሆን ተችሏል። አሁን በዚህ ቡድን ላይ መገንባት አለበት። ተወዳዳሪ ሆኖ ለመቆየት አሁንም ፊርማዎችን ማምጣት በጣም አስፈላጊ ነው ሲል ተናግረዋል። ዴቪድ ኦርነስቲን እንደዘገበው አርሰናል የቀድሞውን የአስቶን ቪላ የሕክምና አገልግሎት ኃላፊ አርናልዶ አብራስቴን የክለቡ አዲስ የመጀመሪያ ቡድን ዶክተር አድርጎ ሊሾም ነው። በሐምሌ ወር ዶክተሩ አርሰናል እንደሚቀላቀል ይጠበቃል ሲል ዴቪድ ኦርነስቲን አረጋግጦታል። አርሰናል በዚህ ክረምት የኒውካስትሉን የጣሊያን ኮከብን ለማዞር በሚቻልበት ሁኔታ ላይ በድጋሚ ውስጣዊ ውይይት እያደረጉ እንደሆነ ተዘገበ። ማንቸስተር አሁንም ፍላጎታል፣ ነገርም የኒውካስትልን የ100 ሚሊዮን ፓውንድ ዋጋ ግምት ስጋት አማራጭ ኢላማዎችን እንዲከታተሉ አድርጓቸዋልም ተብሏል። የቶናሊ የተግባር መገለጫ አርሰናል አስደናቂ ስምምነት ሲያስስ በሚኬል አርቴታ ካምፕ በጣም አድናቆት እንደተቸረውም ይነገራል። አርሰናል በሳንድሮ ቶናሊ ላይ 100 ሚሊዮን ፓውንድ ለማውጣት በእውነቱ ዝግጁ ከሆነ እንደ ዴክላን ራይስ ያለ ፈራሚ ተደርጎ መታየት አለበትም ተብለዋል።
ጁሊያን አልቫሬዝ በክረምት የዝውውር መስኮት ከአትሌቲኮ ማድሪድ ጋር ሊቀጥል ይችላል ተብሏል። ሪያል ማድሪድ ሰኞ ዕለት ለአርጀንቲና ኢንተርናሽናል የ150 ሚሊዮን ዩሮ ዋጋ ጥያቄ ውድቅ ተደርጎበታል። ጁሊያን አስቀድሞ በባርሴሎና በአርሰናል ራዳር ላይ የሚገኝ ነበር። ከአስ የወጣ ዘገባ እንዳመለከተው ባርሴሎና ላይ 26 ዓመቱ አጥቂ ፕሪሚየም ዋጋ ለማቅረብ አሁን ላይ ምንም አይነት እቅድ የለውም። ይህም አልቫሬዝን አርሰናልን ብቸኛ አማራጭ አድርጎታል ተብሏል። አርሰናል የአርጀንቲናን አጥቂ ለማስፈረም ፍላጎት አለው። ለማዘዋወር የወሰኑ እንደሆነ አሁንም ግን እርግጥ አይደለም። ተጨማሪ ግቦችን ለቡድን የሚሰጡ ተጫዋቾችን አሁንም አርሰናሎች መጨመር ይፈልጋሉ። የ6 ዓመት በጣም ጥሩ ጭማሪ ተጫዋች ይሆናልም ተብሏል። ባለፈው የውድድር ዘመን ጁሊያን አልቫሬዝ 20 ጎሎችን ማስቆጠር ሲል 9 አሲስቶችንም ማድረግ ችሎ ነበር። የአርሰናል የመጨረሻ የሶስተኛ ሜዳ ክፍል የሚያሻሽል ከፍተኛ ደረጃ ያለው ተጫዋችም ነው። የ6 ዓመት ለቡድኑ አጋሮቹ እድሎችን ለመፍጠር እንዲሁም ግብን ለማስቆጠር የሚረዳ ፍጹም አጥቂም ነው። አትሌቲኮ ማድሪድ በክረምቱ ቁልፍ ተጫዋቾችን ለመሸጥ ምንም እቅድ የላቸውም። አርሰናል እነሱን ለማሳመን እጅግ በጣም አስገራሚ ዋጋ ማቅረብ አለባቸው። የፕሪሚየር ሊጉን ዋንጫ አሸንፏል። በሚቀጥሉት የውድድር ዘመናት የእንግሊዝ እግር ኳስን ለመቆጣጠር ይፈልጋሉ። ከፍተኛ ደረጃ ተጫዋቾች በእጃቸው ያስፈልጋቸዋል። ደቡብ አሜሪካው ለመድፈኞቹ ትልቅ ለውጥ ሊያመጣ ይችላል። በቪክተር ጊዮከሬስ ላይ ትልቅ ማሻሻያ ይሆናልም ተብለዋል። ውድ ቤተሰቦች ለዛሬ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።